የአብይ አህመድ አገዛዝ ዛሬ በአማራ የኦርቶዶክስ ቤተክርስቲያን ውስጥ በፈጸመው ከባድ የድሮን ጥቃት የበርካታ መነኮሳት ሕይወት ማለፉ ተሰማ። ሌሎች የቆሰሉ ሲሆን የሟቾች ቁጥር ሊጨምር እንደሚችል አፋብን ለአስራት ባደረሰው መረጃ አስታውቋል። ውጊያው አሁንም በበርካታ አካባቢዎች የቀጠለ ሲሆን ብልጽግና በርቀት የመድፍ ድብደባ ሲያደርግ፣ ፋኖ በበኩሉ ወደ ቀጠናው የገቡትን የአገዛዙን ሰራዊት አባላትን በዛው አስቀርቷቸዋል። ዘርዘር ያለ መረጃው በሰዓቱ ይቀርባል። የህወሓት ሊቃን ከሀገር ውጭ ሆነው ያደረጉት ሚስጥራዊ ስብሰባ ይዘት ታውቋል። ሊቃኑ በቅርቡ የኦህዴድ አገዛዝ መበታተን እንዳለበት ከስምምነት ደርሰዋል ተብሏል። አንድ የህወሓት አምባሳደር ዝግጅቱ መጠናቀቁን በመግለጽ ኦህዴድ ከተበታተነ በኋላ ከአማራ የሚገባንን መሬት ይዘን ሀገር እናውጃለን ብለዋል። ፖለቲካዊ ታዛቢዎች የአማራ ሊቃን በተጠንቀቅና በአንድነት የሚቆሙበት ጊዜ አሁን ነው ብለውታል። የዚህንም መረጃ የምትሰሙት ይሆናል። አሜሪካ ኢራን ላይ ከባድ የተባለውን ጥቃት በመፈጸም 53 ኢራናውያንን መግደሏ ተሰማ። የውጭ ጉዳይ ሚኒስትር ማርክ ሮቢዮ ኢራን እየቀለደች ነው ሲሉ አስጠንቅቀዋል። በሌላ በኩል 4 የአሜሪካ ወታደሮችም በኢራን የሞቱ ሲሆን ፔንታጎን ኢራን የሆርሙዝ ወሽመጥን የመዝጋት መብት የላትም ብሏል። አሁን በቀጥታ ወደ ዝርዝሩ አልፈናል። ሰሞኑን በፋኖ ላይ ጥቃት ሰንዝሮ አንጸባራቂ ድል ተገኘ ሲል የነበረው የአብይ አህመድ አገዛዝ እውነተኛ ማንነቱን በአደባባይ ላለም አሳይቷል። በተለይ ከኢትዮጵያ ኦርቶዶክስ ቤተክርስቲያን ጋር ጸብ ያለው የሚመስለው ብልጽግና እንደተለመደው የድሮን ውርጅብኝ በቤተክርስቲያኗ ላይ ማዝነቡ ተሰምቷል። ይህ አስደንጋጭ ወንጀል በአማራ ክልል የተጀመረው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንን ኢላማ የማድረግ አንዱ አካል መሆኑን የአፋብን ቃል አቀባይ አስታውቋል። አስከፊ ነው የተባለው የድሮን ጥቃት የተፈጸመው በደቡብ ወሎ ሀገረ ስብከት አባይ ቅድስት አርሴማ ገዳም ውስጥ መሆኑ የተረጋገጠ ሲሆን በርካታ መነኮሳት በዚህ ጥቃት አሳዛኝ በሆነ ሁኔታ ወዲያውኑ ሕይወታቸው አልፏል። ጥቃቱ የተፈጸመው በአንካች ድሮን አማካኝነት መሆኑን የገለጸው የአፋብን ቃል አቀባይ በጸሎት ላይ የነበሩ 7 መነኮሳት ወዲያውኑ ሕይወታቸው ሲያልፍ 10 መነኮሳት ደግሞ ከባድ በሆነ ሁኔታ ቆስለዋል። ዓለም በቃኝ ብለው የመነኑ ገዳማውያን ጭምር ለመግደል ርኅራሄ የሌለው የብልጽግናው አገዛዝ ተመሳሳይ ወንጀሎችን በቤተ ክህነቱ አባቶች፣ መናንያንና ምዕመናን ላይ እንዲሁም በአማራ ሕዝብ ላይ በጅምላ መፈጸም ከጀመረ ዓመታትን እንዳስቆጠረ ንቅናቄው አስታውሰዋል። በተለይ ቤተ ክርስቲያን የዚህ ጥፋት ዋና ኢላማ መሆኗ በግልጽ የታየ ሲሆን መላው የእምነቱ ተከታዮችም በተለያዩ ጊዜያት አብይ አህመድ እጁን ከቤተ ክርስቲያን ላይ እንዲያነሳ ቢጠይቁም ለውጥ ግን ማምጣት አልቻሉም። የዛሬው ጥቃት ተከትሎ የብልጽግና የሚዲያ ሚሊሻዎች ፋኖ እንጂ መነኮሳት አልተገደሉም ሲሉም ተሳልቀዋል። መነኮሳት ከመቼ ወዲህ ነው ፋኖ የሆኑት የሚል ጠንካራ ምላሽ መሰጠቱ የቀጠለ ሲሆን ዋናው ምክንያት ግን የሰሞኑ የብልጽግና ኦፕሬሽን በመክሸፉ የብስጭት ጥቃት መሆኑን የአፋብን አመራሮች ለአስራት ገልጸዋል። ከወራት በፊት አብይ አህመድ ለራሳቸው የቤተ ክርስቲያኗ አባቶች የእምነት ተቋሟ በማንኛውም ጊዜ ልትመታ እንደምትችል ፍንጭ የሰጠ ሲሆን ጀነራሎቹም ይህንን ሲያረጋግጡ በአደባባይ ተሰምተዋል። በእቅድ የሚፈጸመው ይህ የብልጽግና ድርጊት አሁንም ተባብሶ ሊቀጥል እንደሚችል ማስጠንቀቂያ የተላለፈ ቢሆንም ህዝቡ ከገዛ ሀገሩ ወዴት ይሂድ የሚለው ጥያቄ ግን አሁንም መከተሉ አልቀረም። ይህ በእንዲህ እንዳለ በሰማይ ንጹሃን ላይ የሚፈጸመው ጥቃት በቀጠለበት በዚህ ሰዓት በምድር ደግሞ የታንክ ድብደባውና የመድፍ ጥቃቱ ተባብሶ ቀጥሏል። ከሰሞኑ የብልጽግና ከባድ መሳሪያ ሰለባ ከሆኑት ወረዳዎች ውስጥ ደባይ ጠላት ግን አንዷ ስትሆን ዛሬም በመድፍ ስትናጥ መዋሏን በአፋብን ቴዎድሮስ እዝ የላከልን መረጃ አረጋግጧል። በዚህ የኦህዴድ ጥቃት ካሳይ ላቀ የተባለች እናት ከፍተኛ የመቁሰል አደጋ ደርሶባት በሞትና በሕይወት መካከል እንደምትገኝና ሌሎች ንጹሃን ያሉበት ሁኔታ ክትትል ተደርጎበት ለህዝብ ይፋ እንደሚደረግም ታውቋል። የኦህዴድ አገዛዝ በዚህ ወረዳ ላይ ያለማቋረጥ የመድፍ ድብደባ ሲያደርግ ዛሬ 5ኛ ቀኑ ቢሆንም ንጹሃንን ከመፍጀት ባለፈ ግን ያመጣው ለውጥ የለም ተብሏል። አሁናዊ ያለውን ሁኔታ በቦታው የሚገኙ የዓይን እማኞች ለአስራት እንደገለጹ ብልጽግና የሚፈልገው ራቅ ካለ ቦታ ሆኖ መድፍ በመጠቀም ንጹሃንን ጭምር መግደል ነው። በቅርብ ርቀት ከሆነ ግን ፋኖ ወታደሮቹን ስለሚጨርስበት ይህ ድፍረት እስካሁን ድረስ አልተገኘም ተብሏል። ዛሬ የወጡ ማስረጃዎችም እንዳረጋገጡት በበርካታ ቦታዎች ፋኖን ተጠግተው የተዋጉ የኦህዴድ ወታደሮች አስደንጋጭ በሆነ መጠን እዛው ቀርተዋል። ክልሉ ውስጥ የተባባሰው ቀውስ አድማሱን እያሰፋ ሲሆን በአንዳንድ አካባቢዎች ደግሞ ማንነታቸው ያልታወቁ አካላት በሚል ህዝቡ ላይ
የሚፈጸመው ግድያ እንደቀጠለ ነው። በተለይ በደቡብ ጎንደር ደብረታቦር ከተማ ማንን እንደሚገድል መለየት ባልተቻለበት ሁኔታ ነዋሪዎች ሞተው እየተገኙ እንደሆነ ለአስራት የደረሰው መረጃ አጋልጧል። በተለይ በከተማዋ መውጫና መግቢያ መንገዶች ላይ የንጹሃን ዜጎች ላይ የሚፈጸመው ግድያ ነዋሪዎችን ከፍተኛ ስጋት ውስጥ ጥሎ ይገኛል ተብሏል። በትናንትናው ዕለትም እሸቴ የተባለው የባጃጅ አሽከርካሪ መንገድ ላይ አይሆኑ ሆኖ የተገኘ ሲሆን ድርጊቱ ህዝቡን ሽብር ውስጥ እንዳስገባው ታውቋል። ወጣት እሸቴ ተሳፋሪ ነን የሚሉ ሰዎች በኮንትራት እንዲወስዳቸው ካደረጉት በኋላ ጥለውት ሄደዋል። በውጤቱም በደቡብ ጎንደር ደብረታቦር ከተማና ዙሪያ ህዝቡ መንቀሳቀስ እንኳን የተቸገረ ሲሆን ለማን አቤት እንደሚባልም አይታወቅም ሲሉ የዓይን እማኞች መረጃውን ለጣቢያችን አድርሰዋል። ህወሓት መቀሌ ላይ ጦርነት ለመጀመር ዝግጅቱን በመጨረስ ላይ በሚገኝበት በዚህ ሰዓት በውጭ ሀገር የሚገኙ የድርጅቱ አባላት ደግሞ አዳዲስ አቅጣጫዎችን በማስቀመጥ ላይ ናቸው ተባለ። ከሀገር ውጭ የሚገኙት እነዚሁ የህወሓት ወኪሎች ትላንት በቨርቹዋል አማካኝነት ሚስጥራዊ ስብሰባ ማድረጋቸውን ለአስራት የደረሰው መረጃ አመልክቷል። በዚህ ሚስጥራዊ ስብሰባም ሁሉም የትግራይ ልሂቃን የተገኙ ሲሆን የኢትዮጵያ ማዕከላዊ መንግስት በፍጥነት መበታተን እንዳለበትም ከስምምነት ላይ ደርሰዋል ተብሏል። ጥናታዊ ጽሑፍ ያቀረቡት አምባሳደር ፍስሐ አስክዶም ሲሆኑ በመድረኩ ላይ እንደገለጹት የአብይ አህመድ አገዛዝ የሚበተንበት ጊዜ ቀርቧል። ህወሓት ይህን ለመፈጸም አጋሮችን አፍርቷል ያሉት አምባሳደሩ እነማን እንደሆኑ ግን ከመግለጽ ተቆጥበዋል። አምባሳደሩ ጨምረው እንደገለጹት የህወሓት እቅድ የኦህዴድ አገዛዝን ከበታተነ በኋላ እስከ አማራ ክልል ጎንደርና ወልቃይት ድረስ መገስገስ ነው። ከዛ በኋላ እነዚህን አካባቢዎች ወደ ትግራይ ጠቅልሎ ሀገረ ትግራይን የሚያውጅ ሲሆን በምስራቅ አፍሪካ ጠንካራ አዲስ ሀገር እንደሚመሰረትም አስታውቀዋል ተብሏል። ሐሳቡ ከቀረበ በኋላ ሁሉም ተሳታፊዎች የደገፉት ሲሆን ለአፈጻጸሙ ለመስራትም ቃል በመግባት ተለያይተዋል ተብሏል። ይህ ሚስጥራዊ ስብሰባ በቅርቡ የተደበላለቀ ጦርነት ሀገሪቱ ላይ መፈንዳቱ እንደማይቀር ያረጋገጠ ሲሆን ብልጽግናና ህወሓት የመጨረሻው ደረጃ ላይ መድረሳቸውንም አመልክተዋል ተብሏል። ዙሩ ከሯል የሚሉት የፖለቲካ ታዛቢዎች የአማራ ልሂቃንና ፋኖም ከመቼውም ጊዜ በላይ በተጠንቀቅ የሚቆሙበት ጊዜ አሁን እንደሆነም በማስጠንቀቅ ላይ ናቸው። የምክክር ኮሚሽኑ ጉባኤ ሲጀመር አብይ አህመድ ስጋውን ለአሞራ አንሰጥም ብሎ ቢፎክርም ከዚያም የተነሱበት ጠላቶቹ ግን የኦህዴድ ስልጣን አጭር እንደሆነ የሚያረጋግጥ እንቅስቃሴ ላይ ናቸው እየተባለ ነው። ከዛስ የሚለው ግን አሁንም የሁሉም ኢትዮጵያውያን ስጋትና ጥያቄ ሆኖ ቀጥሏል። አሜሪካ በኢራን ላይ ከባድ የተባለውን ዱላ ማሳረፏ ታወቀ። ዋሽንግተን በኢራን ላይ የምትፈጽመው ጥቃትን በማጠናከር ዛሬ በፈጸመችው እርምጃ 53 ሰዎች መገደላቸውን የኢራን የጤና ሚኒስቴር አስታውቋል። የአሜሪካ የውጭ ጉዳይ ሚኒስትር ማርክ ሮቢዮ ኢራን ቀልዱን አቁማ ሆርሙዝን ከፍታ ድርድሩን እንዲቀጥል ካስጠነቀቁ ከሰዓታት በኋላ ነው ከባድ የተባለው ጥቃት ኢራን ላይ የተፈጸመው። የጤና ሚኒስትሩ ሁሴን ኬርማንፖር የአሜሪካ ጥቃት በሀገራቸው ዜጎች ላይ ያደረሰውን ጉዳት በተመለከተ በኤክስ የማህበራዊ ትስስር ገጽ ላይ ጉዳቱ ከባድ እንደነበር አስታውቀዋል። ሚኒስትሩ ተገደሉ ካሏቸው ሰዎች በተጨማሪ 592 ሰዎች ጉዳት እንደደረሰባቸው ያመለክቱ ሲሆን ነገር ግን በጥቃቶቹ የተገደሉትና ጉዳት የደረሰባቸው ሰዎች ወታደሮች ወይንም ሲቪሎች መሆናቸውን አልጠቀሱም። የአሜሪካ መገናኛ ብዙሃን እንደዘገቡት ባለፈው የካቲት ወር አሜሪካና እስራኤል ከኢራን ጋር ጦርነት ከጀመሩበት ጊዜ አንስቶ ቢያንስ 18 የአሜሪካ ወታደሮች ተገድለዋል። ከቀናት በፊት የአሜሪካንን ጥቃት ተከትሎ ኢራን በዮርዳኖስ በሚገኝ የአሜሪካ ጦር ሰፈር ላይ የሚሳኤል ጥቃት መፈጸሟን አሜሪካ አረጋግጣለች። ሞፋቅ አልሱሊት በተባለው ጦር ሰፈር ላይ በተፈጸመው በዚሁ ጥቃትም አሜሪካ 3 ወታደሮቿን ለመገበር መገደዷ ተነግሯል። አራተኛው ወታደር ደግሞ ኢራቅ ኤርቢል ውስጥ አንድ ጥቃት ፈጻሚ የኢራን ድሮን እንዲፈነዳ በተደረገበት ጊዜ ህይወቱ ማለፉ ተገልጿል። አሜሪካ በኢራን ላይ ለምትፈጽማቸው ጥቃቶች ኢራን በዮርዳኖስ በኩዌትና በባህሬን ውስጥ በሚገኙ የአሜሪካ ጦር ሰፈሮችና ወታደራዊ ተቋማት ላይ ያጸፋ እርምጃ እየወሰደች
እየወሰደች ነው ይባላል። ጥቃቱና ውድመቱ በቀጠለበት በዚህ ሰዓት የአሜሪካ የውጭ ጉዳይ ሚኒስትር ማርክ ሮቢዮ ከኢራን ጋር የተፈጠረው ቀውስን ለመግታት በሚል ዋሽንግተን ለድርድር አሁንም ዝግጁ ብትሆንም ቴህራን ግን ድርድርን በቁም ነገር እንደማትወስድ ወቅሰዋል። ሮቢዮ ይህንን የተናገሩት ከደቡብ ምስራቅ እስያ ሀገራት የውጭ ጉዳይ ሚኒስትሮች ጋር ባደረጉት ውይይት ላይ ሲሆን ኢራን የሆርሙዝ ወሽመጥን መቆጣጠሯ አደገኛ አካሄድ ነው ሲሉ አስጠንቅቀዋል። ከፍተኛ የኢራን ባለስልጣናት ሰኞ ዕለት ለሮይተርስ የዜና ወኪል እንደተናገሩት ቴህራን ለ10 ቀናት የተኩስ አቁም እንዲደረግ ከአሸማጊያዎች ጥያቄ ቀርቦላታል። የኢራን የአገር ውስጥ ጉዳይ ሚኒስትርም ትናንት ማክሰኞ ወደ ፓኪስታን ተጉዘው ከሀገሪቱ ወታደራዊ አዛዦች ጋር ተወያይተዋል ተብሏል። ሮቢዮ ከደቡብ ምስራቅ እስያ ሀገራት የውጭ ጉዳይ ሚኒስትሮች ጋር ባደረጉት ውይይት ኢራን የሆርሙዝ ወሽመጥን መቆጣጠሯ አደገኛ አካሄድ መሆኑን ጠቅሰው የዚህ ዳፋ ከመካከለኛው ምስራቅ ይሻገራል የሚልም ሀሳብ እንዳላቸው ተናግረዋል። የአሜሪካ ሰራዊት ማዕከላዊ እዝ በበኩሉ በኢራን ላይ እየደረሰ ያለው ተከታታይ ጥቃት ዓላማው በሆርሙዝ ወሽመጥ ላይ ለንግድ መርከቦች አስጊ የሆነ አቅሟን ማዳከም ነው ብለዋል። ሮቢዮ ዓለም አቀፍ የውሃ መተላለፊያን አንድ ሀገር የሚቆጣጠር ከመርከቦች ክፍያ የሚጠይቅና የማይከፍሉትን ኢላማ የሚያደርግ አካሄድ በመካከለኛው ምስራቅ የሚኖር ከሆነ አደገኛ አካሄድ ይፈጠራል ሲሉ አስጠንቅቀዋል። አደገኛ ያሉት ሁኔታ ቀጠናውን ጨምሮ በሌሎች የዓለም ክፍሎችም ሊደገም እንደሚችልም ተናግረዋል። ጉዳዩ ቀላል ነው። ኢራን ህጋዊ መነሻ ሳይኖራት የሆርሙዝ ወሽመጥን የመቆጣጠር መብትን እየነጠቀች ነው ሲሉም ከሰዋል። ይህ በእንዲህ እንዳለ አሜሪካ ለተከታታይ ቀናት በኢራን ላይ እየፈጸመችው ያለችው ጥቃት ተከትሎ የመካከለኛው ምስራቅ ሀገራትና ሆርሙዝ ወሽመጥ የኢራን ያጸፋ ጥቃት ኢላማ ሲሆኑ የነዳጅ ዋጋም ከፍተኛ የሆነ ጭማሪ አሳይተዋል ተብሏል። በተለይ ዮርዳኖስ ባለፉት ተከታታይ ቀናት በኢራን ሚሳኤሎች ጥቃቶች የተፈጸሙባት ሲሆን ሚሳኤሎቹን ለማክሸፍ በምታደርገው ጥረትም ተወጥራለች እየተባለ ነው። የእስራኤል አጎራባች በሆነችው ዮርዳኖስ ላይ በዛሬው ዕለት 6 የኢራን ሚሳኤሎች እንደተተኮሱባትና የአገሪቱ ጦር ሰራዊት 4ቱን ማክሸፉን አስታውቋል። ሁለቱ ደግሞ ሰው በማይኖሩባቸው ራቅ ያሉ ስፍራዎች ላይ መውደቃቸውን ፔትራ የተባለው ዜና ወኪል ዘግቧል። የእስራኤል ኤላይት ከተማ ነዋሪዎች የቀረጹትና በቀይ ባህር ዳርቻ ላይ ከምትገኘው አቃባ ከተማ ላይ የሚነሳ ጭስ ወደ ሰማይ ሲወጣ የሚያሳዩ ቪዲዮዎች መታየታቸውን አሶሺየትድ ፕሬስ ዘግቧል። አስራት ብሮድካስቲንግ ሰርቪስ ለዕለቱ የነበረን ዜና ይህን ይመስል ነበር። አብራችሁን ስለነበራችሁ ከልብ እናመሰግናለን። በያላችሁበት ሰላም